ከወለድኩ በኋላ በጣም ይበርደኛል። ሰውነቴ ንፋስ ነው የሚስበው። እስኪ ያጋጠማችሁ ካላችሁ እስኪ ንገሩ ኮሜንት ላይ። ማለት መድኃኒቱም ወስደው ተሽሏቸው ሊሆንም ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች አላህ ህዝነትና ረህመት በእናንተ ላይ ይሁን ብያለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደርጋችሁ፣ ነባር ቤተሰቦች ደግሞ ላይክ አርጉ ብያለሁ። እንግዲህ ዛሬ ሄራ ጋር መጥቻለሁ። ዝም እንዳሰማን እሺ። ዛሬ ሶፊያን በጣም በሚገርም ሁኔታ አሳብዳታለሁ ብዬ ወስኜ ተነስቻለሁ። ይህ ምንድነው? እቤት ውስጥ ገብቼ ነው የወጣሁት። አሁን አላየችኝም። ውስጥ ናት ባባ ጋር እየተጫወቱ እና እኔ ሰርግ ስለተጠራሁኝ አሁን በጊዜ መጥቼዋሩት እጄ ልሄድ ነው ሰርጉ። ነገር ግን ውስጥ ገብቼ ያለውን ነገር አይቼ ተመልሻለሁ። እምላት ምንድነው? አንቺ ሁሌ በቃ ምሳ ቅርብ እንጅላታለሁ። በቃ ምሳ ታቅርቢም እንዴ? ህፃን ልጅ ጋር ሁሌ የምትልመዘመጂው ምንድነው? እባክሽ ተነሽና ምናምን ብዬ አመናጭቃታለሁ። ከዛ በኋላ ምን እንደምትል በጣም ምጭቅጭቅ አድርጌ የምናገራት ዞሮ ጠብም ሊነሳ ስለሚችል እንግዲህ ዙሮ መቻል ነው መታገስ ነው። ዋናው ነገር ምንድነው? እሷ ያላሰበችውን ድንጋጤ እንድትፈጠር ማድረግ ነው የዛሬው ስራችን። እንሄዳለን። አብራችሁን ቆዩ። ሄራ ማባያቸው ምን ሆነሽ ነው? አሁን ደግሞ ተኝተሻል? ምሳ ደርሶ አንቺ እዚህ ትተኛለሽ እንዴ? ዝም ብለሽ ህፃን ልጅ መፍታተል ሁሌ አይደብርሽም እንዴ? ተነሽ እባክሽ። ምሳ ደርሷል አቅርቢልኝና በልቼ ልሂድ። በቃ ምን ሆነሽ ነው? የሚያወራጭ ማለት ነው? ምሳ ደርሷል ስጪኝና ልብላ። ወይ ደግሞ አልሰራሽም። መጀመሪያ ምን ሆነሽ ነው የተኛሽው ማለት ነው? ምንድነው ምን ሆነሽ ነው ማለት ነው? ምን ሆነሻል? አይቼሽ ኖርማል አይደለሽም? መጀመሪያ የተኛ አይቼሻል። በዚህ ለራሱ ባይኔ የሚወጣው ግለቱ ለራሱ ጉፋን አሞኛል እያልኩ አይደል? ዞሮ ምን እንደሆንሽ እኔ አልገባኝም። እኔ የፈለኩት አሁን ምሳ በልቼ መሄድ የፈለኩት እና ሀዲ ሰርተህ ብላ እና ማለት ሰርተህ ብላ ላይ ተነሽ እናንተ በይ ሆነሽ ነው ሙና ነው አራት አልቅሽ አንቺ ሳይነኩሽ ዝም ብለሽ እንደው ማልቀስ ላንጣል ዱላ ሆነሽ ነው ሆነሽ ነው ቤተሰብ አለቀሰብኝ። ምን ይሻለኛል? ፍራንክ እያልኩሽ ነው። አይታይሽም? ካሜራው አታልቅሽ። ምን መስለቅስሽ? ክቡራን ቤተሰቦች እንግዲህ ከተናገርክ በኋላ እያስደነገጥሽ አይደብርሽም? ምን የሚያስለቅስሽ ታዲያ? ልጅቷ ለመረበሽ ነው እንዴ? አንቺ ህፃን ከከስታ በይ። እኔ እንደዚህ ያልቅሻለሁ እና አመመሽ ከሆነ እኔ አላወኩም። በቃ ይቅርታ ካመመሽ። ነገር ግን እኔ ያላመመሽ መስሎኝ ነው። ካመመሽ ደግሞ ያው ምሳ መብላቱ ይቀራል። ሰርግ ቤቱ ሂጅ እበላለሁ ማለት ነው። ወይኔ ራሴ ተገርመሻል ማለት ነው። ነይራዋ ሰላም አለይኩም ባያችሁ። ነይ ሰላም አለይኩም ባያችሁ። ሰላም አለይኩም ባያችሁ። ታዲያ ልበሽ አትለኝም እንዴ? ምን ለብሽው? ልብስ ነው እንዴ? ዘካሜራ ጉንፋኑ ከታችም ከላይ አይዞሽ በሏት። እንግዲህ እኔ አላወኩም ነበር መታመማ። እሷ ድንገት ጧት ስወጣ ደህና ነበረች። ምን ነውጠሽ? ሄራ ነይ ቆይ፣ አሁን ጥያቄ ልጠይቅሽ ነው። አላህ ስንት ነው? ቆይ እንደ አላመጣልሽም እንትን
ምን ተሰማሽ ግን ሀቂቃ እንደዛ እውነት ይመስልሻል? ምንድን ነው ኧረ አውራቸው እንጂ በደንብ ምንድን ነው ሰላም ባያቸው በደንብ ማይክ የላችሁም እንዴ አይሰማም እያሉ ስለሆነ በደንብ አውራቸው። ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ያመኛል አሞኝ ነው። ምን ተሰማሽ? አሁን ያልኩሽ ነገር እውነት መስሎሽ ነበር? እንደዛ አመናጭቄሽ አውቃለሁ። እንደዚህ ማር ቅልጥልጥ ብለሻል ያልሽው እኔ ጋር ቅልጥልጥ ብለሽ። በነገራችን ላይ እንደኔ ቅልጥ አድርጎ የያዛት ሰው የለም፣ ወደፊትም አታገኝም። ነገር ግን ማለት ምን ሞክሬያለሁ። አልሞከርሽማ እንዴ? ሞከረ እኮ ነው። የለም ምን ይታወቃል? ሞክረሽ የለም። እንደኔ ቅልጥጥ አድርጎ የያዛት የለም። ምን ነው መቼም ሴት ነኝ፣ ሌላ ባል ማግባት አልችልም። ያንኛው እንደዛ ነው ማለት ማለት። ስለዚህ ቅልጥጥ ማለት በደንብ ጮክ በይ ማይክ ዛሬም አልተጠቀምንም። በነገራችን ላይ ማይክ ገዝተናል። ነገር ግን ያው እንደው ማይክ ለመጠቀም ያን ያክል ድምጻችንም ከፍ ያለ ነው ብዬ ስለማስብ ነው። ክቡራን ቤተሰቦች ለቪዲዮ አዲስ ከሆናችሁ ላይክ እያደረጋችሁ ነባር ቤተሰቦቻችን ደግሞ እንዲሁም ላይክ በማድረግ አዲስ ቤተሰቦች የሆናችሁ ሰብስክራይብ እያደረጋችሁ አውራችሁ አላህ ብለሽ እኔ አልቻልኩም። ለምን አልቻልኩበት ማይ ሄራም ወግጥቻለሁ አይቻልም ተው እና ምን ታዲያ እንዴት ተሰማሽ ነገር እንጂ መጣ አረጋይ ላይቭ መሰለሽ እንደመጣሁ የምትይው እንዴ አያችኋት። ክቡራን ቤተሰቦች እንግዲህ በጣም ድንግጥ ብላለች። ያው ወርግጥ አሟት ነበር ማንኛውንም ታይ አረ ይተረክም አላበስተ ማማማንም አልነገረች ነበር። አሁን ራሷንም ፊቷን አፋንም አፍና በጣም ትኩሳት ይዟታል ማለት ነው። ክቡራን ቤተሰቦች ሁላችሁም ላይክ እያደረጋችሁ ተከታተሉን፣ አበረታቱን። ስለዚህ እንዴ ቆልቆል የሚያደርጋት የለም ብለህ የለ ኧረ ወየ ቆንጆ ሽሮ ሰርተህልኝ ነይስ ወይ ነው ማለት ሰርግልህ ነው እያልካኝ አያት እናንተ ፊት ነው አውቃ እንደዚህ የምትለው ብቻዋንም እኔ ልቀር ስላት እምቢያው ነው የምትለው እንደዛለ ያው ሶሻል ሚዲያ መቼም ብዙ ስለሚያማል ረቡ እና ክቡራን ቤተሰቦች ምን ሽሮ ስራልኝ ሽሮ ቀርቶ ሌላ ሰራልሻለሁ እንኳን እሺ ነይ ባንዲያው ታልሰራ ቪዲዮውን ለቀቀበል ላይ ኮሜንት ገብቼ ዲስላይክ አድርጉት አልሰራልኝም ነበር ዲስላይክ ታታል ዲስክሪፕሽን ላይ ጽፈና አልሰራም ሽሮ ኧረ ወይኔ እኔ ድሮ ያሰብኩት ሐሳብ ተሳክቶልኛል። ምን ጭቅጭቅ አድርጌ እሷም የባስ ጭንቅላቷ ፈልቶባት ነበር። ለካ ባለቅሷ ነው ያወጣችው። የእውነት ሲነግሩ ያለቀሽ እና ታዲያ ፕራንክ ሆነ። በነገራችን ላይ ሐሳቧን የምገልጸው ባለቅሶ ነው። እንደ ህፃን ልጅ ማልቀስ ነው የሚቀርበው። ለምንድን ነው ኮሜንታር የዋህ ስለሆነ ነው፣ ነጭናጫ ስለሆነ ነው፣ ባህሪ ስለሌላት ነው። ለምንድን ነው እስቲ አስቀድማ በሁሉም ነገር ገጨጨትም ስንል ለቅሶ ነው የሚቀናት። በሁሉም ነገር ለቅሶ። እኔ ሰው ሙቶም አላለቅስ እንኳን አይደለም ወንድ ልጅ ጨካኝ ነው። ለጊ ሴት አሉ እኔ እንደው አረቦች ጋር ተጣልቼ ብቻ ነው አይኔን ቢወጡኝ ማልቀስ አልፈልግም። ከፍቶኝ ሽንት ቤት የገብቻለሁ። ሽንት ቤት ገብቼ አልቀሽ ወጣና እነሱ ምንም ትናደድ ያለቅሳል። ግን ሽንት ቤት እንግዲህ ክቡራን ቤተሰቦች የእሁድ ሎጓችን ይሄን ይመስላል። ያው እኔም ወደ ከተማ ደረስ ብዬ መጣሁኝ። የቤት ያለውን ነገር አየሁትኝ። ሶፊም ያው እንዳያችኋት ፍራንክ ተደርጋለች። ፍራንክ ስትደረጊ ግን ማለት ነው ይሄው ካሜራው ስለሽ በቃ የሆነ የፍራንክ ተደርግሽ ከሆነ ተደርጊያለሁ፣ አልተደረኩም ከሆነ አልተደረኩም የሚል ምላሽ ነው እንጂ አይባልም። ሰብስክራይባችን አሁን 10130 አካባቢ ገብቷል። ወደ 20,000 ቀጥሉበት። 20,000 ብቻ ሳይሆን 30,000 40,000 እንዲሆን እንጠይቃለን። እናንተም ደግሞ ላይክ ስታደርጉ ሰብስክራይብ ስታደርጉ እኛ ተጠቃሚ እንደምንሆነው እናንተም ተጠቃሚ ትሆናላችሁ። እንደነገርኳችሁ ትላንትና በላይቭ ስትራም ትላንትና ገብቼ ነበር እና ለምን ላይክ አላደረግሽኝ ወይ ኮሜንት አልሰጥሽኝ? ኮሜንት ሰጥቻለሁ። ሌባ ሰጥቻለሁ። ባሌባ ይባላል። አንቺ ኧረ ጉድ ለምን አይባልም? 100% ይባላል። ምላሳ ሰጥቼ ዲመቲቱን አውራ እያለኝ ነው።
ረጉድ ወዴ አይተሃል አውቀህ ነው ወላ ላላ ይሁን ለምን እኔ ኮሜንት አይነበብህም የሌላዎቹ እየተነበበ አይቼ ስታነብ የኔ እየዘለልክ ነው ስታነብ ከጎንህን የሰው አላየሁም ዲመቷን ያየው ዘዴ እኮ በ5 ብር 100 ሜጋባይት ነው ደረስ ኧረ በላሽ አይራዋ ማባያችሁ ነው ሰው ነይ ማባያችሁ እንዴት ነሽ ናዞ ኮሜንት ማናዳር ኮሜንት እሺ ነገር አያችሁ በነገራችን ላይ ይሄ ቻናል በአንድ አመት ቀርቶ በ6 ወር ፍምስ ብሎ 100,000 200,000 ተከታይ ይኖረው ነበር። እኔ አሁን ሌላ ሴት ብይዝ ሌላ ማን ነበር ያልከኝ በ100 ሜጋባይት ስለሆነ በሳንቲም ገባ ብዬ ላይቭ ላይ ነው ያለው ዲመቷን ያየሁት ለኪ ነበር። የዛሬው የሳቅና የፊሽታ ፕራንክ ይሄን ይመስል ነበር። በነገራችን ላይ ሶፊ አልቅሳ ነበር መጀመሪያ፣ በኋላ ላይ ያው ፕራንክ ነው ሰላት እንደገና ተመልሳለች። ሂራ መሐመድ ማለት እንደምታያት ወብላላይቱ መሐመድ ማባያቸው ያቸው እዛ ማባያቸው ባላገር የምታስተላልፍ መልዕክት ካለ ላይክ አድርጎ ሼር አድርጎ እንደገና ኮሜንት ይሄንን መጀመሪያ ነው የምታረገው ይሄንን ማለት ነው። ወደ ቤተሰቦች ያጋጠማችሁ ሴት ከሆናችሁ መቼም ከሰው አስተያየት አንዴ አይጠፋም። ስለዚህ እኔ ማለት አሁን ተወለድኩ በኋላ በጣም ይበርደኛል፣ ሰውነቴ ንፋስ ነው የሚስበው። እስኪ ያጋጠማችሁ ካላችሁ እስኪ ንገሩ ኮሜንት ላይ። ማለት መድኃኒቱም ወስደው ተሽሏቸው ሊሆንም ይችላል። በምን ነገር ንፋስ ነው ወይስ ሌላ ነገር ነው? በጣም ይሄን የምታውቁ ካላችሁ በውስጥ መስመር ንገሩና ህክምናም አሁን ያልበኛል እንሄዳለን። እንግዲህ ያላበኝ ግን ይበርደኛል ይበርደኛል ነው እንግዲህ በተለይ በጀርባ የሚስብር ልነግራችሁ አልችልም። ክቡራን ቤተሰቦች ለዛሬ የነበረን ፕሮግራም በዚህ ተጠናቀቀ። በቀጣይ ፕሮግራም እስከምንገናኝ ያላህ ዝነትና ረህመቱ አይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።